በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 10 ቀን ታስበውና ተከብረው በሚውሉ የቅዱሳን በዓላት በዚች ቀን የታላቁ ጻድቅና ገዳማዊ አባ አብየ እግዚእ ዓመታዊ ተአምር በዓል፣ የቅዱስ መጥራ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ቅዱስ ሐርስጥፎሮስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል፣ ከበሩ ቅዱሳን ቢካቦስና ዮሐንስ በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል በሰላም አደረሳቸው አደረሰን። ቅዱስ አባ አብየ እግዚእ ኢትዮጵያዊ። ነሐሴ 10 በዚች ቀን የታላቁ ጻድቅና ገዳማዊ አባ አብየ እግዚእ ዓመታዊ የተአምር በዓል ነው። አባ አብየ እግዚእ የተወለዱት በ14ኛው መቶ ክፍለ ዘመን ትግራይ ተንቤን ወይም መረታ ውስጥ ነው። የተባረኩ ወላጆቻቸው አፍቅረነ እግዚእና ጽርሐ ቅድሳት ይባላሉ። አጥምቀው አብየ እግዚእ ሲሉ ስም ያወጡላቸው የወቅቱ ጳጳስ ሰላማ መተርጉመ መጽሐፍት ናቸው። ትርጉሙም በጌታ ዘንድ ታላቅ ሰው ማለት ነው። አብየ እግዚእ በሕፃንነታቸው ሌሊት ባህር ውስጥ ሰጥመው ሲጸልዩ አድረው ቀን ቀን እየተማሩ ብሉይ ከሐዲስ ጠነቀቁ። ገና በወጣትነታቸው ወደ ታላቁ መነኩስ አቡነ መድኃኒነ እግዚእ ወይም ደብረ መንኮር ሄደው መንኩሰዋል። በገዳሙ በጾም በጸሎትና በስግደት ተወስነው ከኖሩ በኋላ ወደ ዋልድባ ሄደው የተሰወረች ቤተክርስቲያን አግኝተዋል። በጊዜው በ40 ቀን አንዲት ቅጠል ብቻ ለቁመተ ሥጋ ይበሉ ነበር። ከዚያም ወደ ሀገራቸው ተንቤት ተመልሰው ዛሬም ድረስ ድንቅ ሆኖ የሚታየውን ገዳም መስርተው ብዙ መናንያንን አፍርተዋል። አብየ እግዚእ ገዳማዊና ጻድቅ ሰው ብቻ ሳይሆኑ ሐዋርያዊ አባትም ነበሩ። ከትግራይ እስከ ደንቢያ ደግሞ ሀገረ ስብከታቸው ነው። አንድ ጊዜ ደቀ መዛሙርትን አስከትለው ለስብከት ሲንቀሳቀሱ ተከዜ ወንዝ አካባቢ ደረሱ። ቀኑ ነሐሴ 10 ነውና ተከዜ እስከ ገደፉ ሞልቶ ለ3 ቀናት ባለመጉደሉ ከ1000 ሰዎች በላይ ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩት የአማንያን ወይም አሕዛብ ቢኖሩም ራርተዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ ውስጥ ገቡ። ቅዱስ ሚካኤል አብሯቸው ነበርና ተከዜ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህን ድንቅ ያዩ ከ940 በላይ አሕዛብም አምነው በጻድቁ እጅ ተጠምቀዋል። ይህም ዘወትር ነሐሴ 10 ቀን በቤተ ክርስቲያናቸው ጎንደር ይከበራል። ከዚያም እያስተማሩ ጎንደር ደረሱ። ያኔ ጎንደር በቀሃና አንገረብ ወንዞች የታጠረች አንዲት መንደር ነበረች። ጻድቁ ግን ቀን ቀን እየሰበኩ ማታ ማታ ዛሬ ቤተክርስቲያናቸው የታነጸበት ስፍራ ላይ ሲጸልዩ ያድሩ ነበር። በዚያ ዘመን ጎንደር ውስጥ ጅብ፣ እባብና መሰል አራዊት ገብተው ሕዝቡን ጨረሱት። ይህንን የተመለከቱት አባ አብየ እግዚእ ወደ እግዚአብሔር አለቀሱ። በፍጹም ልባቸውም ስለ ሕዝቡ ለመኑ። የለመኑትንም የማይነሳ ጌታ ወደ ጻድቁ ቀርቦ በስሜ የተማጸኑ በቃል ኪዳን ያመኑ በምድር አራዊት አይሰለጥንባቸውም፣ በሰማይም እሳትን አያዩም፣ ጎንደርም አራዊት ገብተው ሰውን አይጎዱም ብለዋቸው አርጓል። አባ አብየ እግዚእ በገዳማቸው ተንቤን ለብዙ ዘመናት በቅድስና ኑረው 3 ሙታን አስነስተው ብዙ ድውያንን ፈውሰው ብሔረ ብፁዓንን ጎብኝተው የድኅነት ቃል ኪዳንም ተቀብለው በ140 ዓመታቸው ግንቦት 19 ቀን አርፈዋል። ጻድቁ ክብር ለሁሉ ነውና እናስባቸው። ይህንን ዕለት ባህረ ተከዜን ከፍለው ሕዝቡን ያሻገሩባት አሕዛብንም ያጠመቁባት ናትና በገዳማቸው ጎንደር ውስጥ በሚገኘው ቤተክርስቲያናቸውም ይከበራል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ መጥራ ነው። በዚች ቀን በእስክንድርያ ሊቀ ጳጳሳት በቅዱስ ዲሜጥሮስ ዘመንና በከሃዲው ንጉሥ በዳኪዎስ ዘመነ መንግስት ቅዱስ መጥራ በሰማዕትነት ሞተ። ይህም ቅዱስ የክብር ባለቤት ክርስቶስን ክደው ለጣዖት መስገድን የሚያዝ የንጉሱን ደብዳቤ በሰማ ጊዜ ይህ ቅዱስ ወዲያውኑ ሄዶ ከወርቅ የተሰራ የአጵሎንን ክንድ ሰረቀ። በየጥቂቱም ሰባብሮና ቆራርጦ ለድሆችና ለችግረኞች ሰጣቸው። የጣዖቱም አገልጋዮች ክንዱ ተቆርጦ አጵሎንን ባገኙት ጊዜ ስለ እርሱ ብዙዎችን ሰዎች ያዟቸው። በዚያንም ጊዜ ወደ መኮንኑ ቀርቦ ክርስቲያን እንደሆነ በፊቱ ታመነ።
ሁለተኛም የአጵሎንን የወርቅ ክንድ የወሰድኩ እኔ ነኝ፣ ለድሆችና ለችግረኞችም ሰጠኋቸው አለው። መኮንኑም በሰማ ጊዜ እጅግ ተቆጣ። አስጨናቂ የሆነ ታላቅ ስቃይንም አሰቃየው። ከዚህም በኋላ ከእሳት ውስጥ ጨመሩት። እግዚአብሔርም አዳነው፣ ያለ ጥፋትም በጤና ወጣ። ከዚህ በኋላ እጆቹንና እግሮቹን ቆርጦ ብዙ ደም ከአፍንጫው ወደ ምድር እስኪወርድ ድረስ ዘቅዝቀው በእንጨት ላይ ሰቀሉት። በዚያንም ጊዜ የእግዚአብሔር መልአክ ወርዶ ቅዱስ መጥራን ፈታው። ከተሰቀለበትም አውርዶ በመዳሰስ አዳነው። አንድ ዕውር ሰውዬ መጣ። ከአፍንጫውም ከወረደው ደም ወስዶ ዓይኖቹን ቀባ። ወዲያውኑም አየ። መኮንኑም ከማሰቃየቱ የተነሳ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የምስክርነትንም አክሊል በመንግሥተ ሰማያት ተቀበለ። በዚች ቀን ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ሐርስጥፎሮስ ነው። በዚችም ቀን ዳግመኛ በከሃዲ መክስሚያኖስ እጅ ቅዱስ ሐርስጥፎሮስ በሰማዕትነት ሞተ። በንጉሥ መክስሚያኖስ ፊት ባቆሙት ጊዜ ለአማልክት ሰዋ አለው። የከበረ ሐርስጥፎሮስም እንዲህ ብሎ መለሰለት፣ እግዚአብሔር ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም ሰዋለሁ አለው። ንጉሡም ተቆጥቶ ስጋው ተቆራርጦ በምድር ላይ እስኪወርቅ ድረስ በበትር ይደበድቡት ዘንድ አዘዘ። እንዲሁም አደረጉበት። ከዚህም በኋላ ወደ ወህኒ ቤት ጣሉት። በላያቸውም እንዳሰቱት ሁለት ሴቶችን ንጉሡ ወደ እርሱ ላከ። ቅዱሱ ግን የክርስቶስን ሃይማኖት አስተማራቸው። የዛሬ የሆነ የዚህንም ዓለም ኃላፊነት አስገነዘባቸው። ወደ መክስሚያኖስም በተመለሱ ጊዜ እንዴት አደረጋችሁ አላቸው። ከእርሱም እንዲህ አሉት፣ በከበረ ሐርስጥፎሮስ አምላክ የክብር ባለቤት በሆነ በክርስቶስ እኛ እናምናለን አሉት። ንጉሡም ሰምቶ አንዲቱን በእንጨት ላይ ሰቅለው እንዲያቃጥሏት፣ ሁለተኛዋንም በአንገቷ ድንጋይ አንጠልጥለው ቁልቁል እንዲሰቅሏት አዘዘና ምስክርነታቸውም እንዲፈጸሙ። ከዚህ በኋላ እንጨቶችን ሰብስበው በማንደጃ ውስጥ አድርገው አነደዱ። የከበረ ሐርስጥፎሮስን እጅና እግሩ እንደታሰረ ከውስጡ ጨመሩት። ያን ጊዜም በስመ አብ ወወልድ ወመንፈስ ቅዱስ አለ። እሳቱ ከቶ ምንም አልነካውም። ሕዝቡም ይህንን አይተው የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ 10,000 ያህል ሰዎች አምነው በሰማዕትነት ሞቱ። ሁለተኛም የብረት ሰሌዳዎችን በእሳት አግለው አመጡ። ቅዱስንም በላያቸው አስተኙት። ያን ጊዜ ምንም የነካ የለም። ይህንንም ድንቅ ስራ አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ 20,100 ሰዎችና 40 ሕፃናት አምነው ምስክር ሆነው ሞቱ። ንጉሥ መክስሚያኖስም አይቶ እጅግ ተቆጣ። የቅዱስ ሐርስጥፎሮስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ከንጉሡም ዘንድ በወጣ ጊዜ ጸሎትን አደረገ። ፊቱንም በመስቀል ምልክት አማተበ። ከዚህ በኋላ ምስክርነቱን ፈጸመ። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን አባቶቻችን ቅዱሳን ሚካቦስና ዮሐንስ ናቸው። በዚችም ቀን ስሙናይ ከሚባል ሀገር የከበሩ ሚካሞስና ዮሐንስ ሌሎችም ከእርሳቸው ጋር በሰማዕትነት ሞቱ። ይህም ቅዱስ ሚካሞስ ክርስቲያን ሲሆን በስውር ወታደር ሆነ። አንታያኮስ ለሚባል መኮንንም ስለ ዮሐንስና ስለ ኤጲስቆጶስ አባ ክሎግ በተርሴስ ሀገር ስለ ናህር ስለ አባ ፊልጶስ እነርሱ ክርስቲያኖች እንደሆኑ ነገር ሰሩባቸው። መኮንኑም እነርሱን አቅርቦ እናንተ ክርስቲያኖች ናችሁን አላቸው። እኛ በእውነት ክርስቲያን ነን፣ በሕያው እግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ እናምናለን አሉት። መኮንኑም ይህንን ነገር ትታችሁ ለአማልክት ተሰዉ አላቸው። ቅዱሳኑም እንዲህ ብለው መለሱለት፣ እኛ ስለረከሱና ለተናቁ አማልክት አንሰዋም፣ ሰማይና ምድርን ከፈጠረ ከጌታችን ከኢየሱስ ክርስቶስ በቀር አሉት። መኮንኑም ይህንን ሰምቶ እጅግ ተቆጣ። ምስክርነታቸውን እስከፈጸሙ ድረስ አሰቃያቸው። ቅዱስ ሚካቦስን ግን ካሰቃየው በኋላ አሰረውና ከመንኮራኩር ውስጥ ጨመረው፣ ዘቅዝቆም ሰቀለው፣ ሕዋሳቱንም ቆራረጠው። ጌታችን መድኃኒታችን ኢየሱስ ክርስቶስም ያስታግሰውና ያብረታው ነበር። ያለ ጉዳትም ጤናማ አድርጎ አስነሳው። ከዚህም በኋላ በርሙን ወደሚባል ሀገር ከብዙዎች ሰማዕታት ጋር ላከው። በመርከቡም ውስጥ እህልና ውሃ ሳይቀምሱ 26 ቀኖች ኖሩ። በርሙን ወደሚባል ሀገርም በደረሱ ጊዜ ጽኑ ስቃይን አሰቃይተው በምሳር ቆረጡት። የምስክርነቱንም ተጋድሎ ፈጸመ። በመንግስተ ሰማያትም አክሊልም ተቀበለ።
ከሀገረ በርሙን ሽማምንቶችም አንድ ባለጸጋ ሰው መጥቶ የቅዱስ ፒካሞስን ስጋ ወስዶ በአማሩ ልብሶች ገንዘው ወደ ሀገሩ ስሙናይም ላከው። በመከራው ወራት ቁጥር የሌላቸው ብዙዎች ሰዎች በሰማዕትነት ሞቱ። እርሱም ጋር የተገደሉ 95 ሰዎች ናቸው። ከዚህም በኋላ ለቅዱሱ ቤተክርስቲያን ሰርተውለት ስጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ተአምራቶች ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።